ተገናኝቷል። አባቷም ከሷ ጀርባ ወይም ደግሞ እሷ ላይ ያሴሩባትን ሜላት ላይ እንደዛ ያ ሁሉ ሲያሴሩባት የነበረው ባዩሽ ከጀርባ እንዳለችበት በደንብ ያውቃሉ። ጆሮም ያውቃል። ጆሮና ባዩሽ ተገናኙ ማለት ደግሞ እውነቱ ወጣ ማለት ነው። ምክንያቱም ፖሊሶቹ ሁሉንም ሰው እየጠየቁ እያጣሩ ነበር። ማን ነው ከጀርባ ያለው ከእርግብ ጀርባ ማን ነው ያለው ብሎ ሲጠይቁ ነበር ፖሊሶቹ ትላንት ማለት ነው። እነ ጆሮንም እነ አቶ ኖላዊንም እየጠየቋቸው ነበረ። ስለዚህ ጆሮ እውነቱን ይናገራል ብዬ ተስፋ አደርጋለሁ። ምክንያቱም እሱ እውነቱን ከተናገረ ከዚህ ጀርባ ማን እንዳለ ያውቃሉ ማለት ነው። ወይዘሮ ሜላት እንዴት እንደተመታችም ያውቃሉ ማለት ነው። ትላንት ግን አቶ ኖላዊ ያኔ አባት አጥፍቷል። ምክንያቱም ተናዳ ያኔ እያለቀሰች እያለ ስልክ አውርታ ነበረ። ባዩሽ ከምትባለው ሴት ጋር ስልክ አውርታ ነበር ብሎ ኖሮ በቀላሉ ሰላምዬና ምላሴ ይደርሱበት ነበር ማለት ነው። እሷ ከጀርባ እንዳለችበት ያው ግን ፊልሙን ለማራዘም ብሎ እንደዛ አላረጉም። ስለዚህ አሁን ጆሮና ባዩሽ ከተገናኙ ጥሩ ነገር ይመስለኛል። ባዩሽ ተመልሳ መጣ ለወይዘሮ ሜላት ወይም ደግሞ ለአቶ መስፍን ለቤተሰቦቿ የምታሳየውን አክት ማየት ፈልጋለሁ። እንደምንም እንዳላወቀ ነው የምትሆነው እርግጠኛ ነኝ መጣ ማለት ነው። እውነቱ እስከሚደርስባት ድረስ እርግብ በዛው ጠፍታለች ስለታወቀባት። የባዩሽ እውነት ግን አልወጣም አልተጋለጠም እስካሁን ድረስ ማለት ነው። ጋሽዬ ብቻ ናቸው የሚያውቁት። ስለዚህ እሱ እስከሚወጣ ድረስ በደንብ ታስመስላለች፣ በደንብ ስራውን ትሰራለች ብዬ ተስፋ አደርጋለሁ። ለማንኛውም ወይዘሪት ሜላት እስካሁን ድረስ አልነቃችም። ደም አጥሯት ነበር፣ ደም አልተሰጣትም ነበር። ግን ዞሮ ዞሮ ጆሮ እምቢ ብሎ ነበር አልሰጥም። እሷ የአባት ወይም ደግሞ የፋዘርዬ ገዳይ ነበረች። አቶ መስፍን ባይደርሱላት ኖሮ እሱ የኔ ሞቶ ነበር። ስለዚህ በዚሁ አጋጣሚ ይበቀላታለሁ ብሎ አልሰጥም ብሎ ነበረ። ግን አንቾዬ እኔ ምንም አልመሰለኝም። አንተ ምንም ጠላት የለም፣ በእኛ ምክንያት ጠላት ያፈራው። ስለዚህ በአባዬ ምክንያት ነው እንጂ አንተው ከወይዘሮ ሜላት ምንም የሚያገናኝ ነገር የለም። ስለዚህ እኔ ምንም ቂም አልይዝብህም ብላ ስታቅፈው ምናምን ጆሮዬ በፍቅሯ ቅልጥ ብሎ ውሃ ሆኖላቸው በአንድ ተነስቶ ሀሳቡን ቀይሮ ሄዱ። ደሞዝ ሰጥተዋል ማለት ነው። ወይዘሮ ሜላት እንግዲህ በቅርቡ ትነቃለች ብለን ተስፋ እናደርጋለን። እባካችሁ በዛሬ በሚለቀቀው ድራማ ላይ ወይዘሮ ሜላት ነቅታ አንዬን የምታቅፍበት አስደርጉ። እንደ ትላንቱ አታስለቅሱን። ትላንት እኮ አልቅሰን ነው ድራማውን የጨረስነው። እውነቴን ነው፣ ሲሪየስ ማለት ነው። በጣም ሳለቅስ ነበር ማርያምን። አንቾና ሰላም ያሉበት ፓርት ላይ ሳለቅስ ነበር እና ዛሬ እባካችሁ የተሻለ ነገር ይዛችሁልን እንደምትመጡ ተስፋ እናደርጋለን። ለማንኛውም እርግብና ባዩሽ ይያዛሉ ብዬ ተስፋ አደርጋለሁ። ወይ ማነች ሰላምዬ ደግሞ ተርጥራለች። በእርግብ የሷን እቃዎችን ወርቋን ይዛ እንደጠፋች በደንብ ጠርጥራለች። መሳቢያውን ከፍታ ስታየው ምንም ነገር ስላልነበር